ለእግዚአብሔር ለመስራት እየተጣሩ ያሉና ለሌሎች ለማካፈል እንዲችሉ ለራሳቸው ለማግኘት ተግተው የሚሹ የብርሃን ማስተላለፊያ መስመሮች ለመሆን ያለማቋረጥ ከእግዚአብሔር ብርሃንን ይቀበላሉ። ወጣቶችን ልክ እንደ ዳንኤል ልምዶቻቸውን፣ የምግብ ፍላጎቶቻቸውንና ሌሎች ከፍተኛ ስሜቶቻቸውን ከእግዚአብሔር ፍቃድ ጋር ቢያስማሙ ኖሮ ራሳቸውን ከፍ ላለ ሥራ ብቁ ያደርጉ ነበር። ከአእምሯቸው ርካሽና የማይረቡ ነገሮችን ማስወገድ አለባቸው። የማይጠቅሙና ስጋዊ ደስታ የመፈለግ ማንነቶች እግዚአብሔርን ልጅ ስጋ በመብላትና ደሙን በመጠጣት በእርሱ በማመን ከሚኖሩ ሰዎች ሕይወትና ልምምድ ያለ ቦታው እንዳለ ያሉ ነገሮች ሁሉ መወገድ አለባቸው። ምንም እንኳን የመማር ዕድሎች በሙሉ ባጠገባቸው ቢኖሩም በእግዚአብሔር የአትክልት ቦታ ለመስራት የሚያበቃቸውን ትምህርት ሳያገኙ መቅረት ሊኖር እንደሚችል መገንዘብ አለባቸው። የሚፈልግባቸው ብቃትና ማስተዋል ያለበት መሰጠት ሳይኖር በእግዚአብሔር አገልግሎት ውስጥ መሰማራት አይችሉም። ለከበረና ከፍ ላለ ተግባር መጠናከር ያለበት ውድ አእምሮ ለደስታና ራስን ለማዝናናት ከሰጡ እግዚአብሔር የሰጣቸውን ኃይሎች ዝቅ ያደረጉና የተሰጧቸውን መክሊቶች በጥበብ ባለመጠቀማቸው ምክንያት በእርሱ ፊት በደለኞች ይሆናሉ። የእነርሱ የቀጨጨ መንፈሳዊነት ለእግዚአብሔር ያስጠላዋል። አብሮአቸው የሚሆኑ ሰዎችን አእምሮ ያጎድፉታል፣ ያረክሱታልም። በቃላቶቻቸውና በድርጊቶቻቸው ለተቀደሱ ነገሮች ግድ የለሽ መሆንን ወይም ትኩረት አለመስጠትን ያደፋፍራሉ። በዚህ ድርጊታቸው የራሳቸውን ነፍስ ብቻ በአደጋ ላይ የሚጥሉ ሳይሆን ምሳሌነታቸውም ከእነርሱ ጋር ግንኙነት ላላቸው ሁሉ ጎጂ ነው። ክርስቶስን ለመወከል ሙሉ በሙሉ ብቃት የላቸውም። የኃጢአት ባሪያዎች፣ ግዴለሾች፣ ኃላፊነት የጎደላቸውና ሞኞች ከነርሱ እየራቁ ይሄዳሉ። በአነስተኛ ስኬቶች የማይረኩ ሰዎች ከእግዚአብሔር ጋር አብረው ሰራተኞች ለመሆን አይበቁም። በጥንቃቄ ካልተጠበቁ በቀር አእምሮ አቅጣጫውን መሳት በሚችልበት ቦታ ሁሉ እንዲስት ለማድረግና ሌሎች ነፍሳትን ለማሳት በሰራዊቱ ውስጥ እንዲሰለጥኑ ለማድረግ ሰይጣን ሐሳቦችን ያቀርባል። እምነት እንዳላቸው ሊገልጹ ወይም የአምልኮ መልክ ሊኖራቸው ይችላል። ነገር ግን ለእግዚአብሔር ካላቸው ፍቅር ይልቅ ደስታን አፍቃሪዎች ናቸው። በሚገናኙአቸው ሰዎች ዘንድ ተቀባይነትንና አድናቆትን እንዲያገኙ የሚያደርግ የሆነ አይነት ብልሃት ያላቸው ወጣቶች አሉ። ነገር ግን ችሎታቸው የተቀደሰ አይደለም። በጸጋና በፈተናዎች ልምምድ ያልጠነከረና ያልጸና ስለሆነ እግዚአብሔር ለሰብአዊነት ጥቅምም ሆነ ለእርሱ ክብር ሊጠቀም አይችልም። በአምልኮ ሽፋን የእነርሱ ኃይሎች መጥፎ መስፈርቶችን ለመስራት ጥቅም ላይ ይውሉና ያልተለወጠ ልብ ያላቸው ሌሎች ሰዎች የእነርሱን ድርጊት ለመጥፎ ድርጊታቸው እንደ ሰበብ እንዲጠቀሙ ያደርጋሉ። ሰይጣን ከእነርሱ ጋር ግንኙነት ያላቸውን ሰዎች ብልጠት ተብሎ በሚጠራው በማይረባ ነገራቸው እንዲያዝናኗቸው ያደርጋል። እያንዳንዱ እነርሱ የሚፈጽሙት ነገር ጠቀሜታቸውን ዝቅ የሚያደርግ ነው። ለዚህም ምክንያት ስራውን እንዲሰሩለት ባህሪዎቻቸውን በሚመራና በሚቀርጽ በፈታኙ ቁጥጥር ስር ስላሉ ነው። ችሎታ አላቸው፣ ነገር ግን ችሎታቸው ያልተገራ ነው። አቅሙ አላቸው፣ ነገር ግን እንዲሻሻል እድል ያልተሰጠው ነው። መክሊቶች ተሰጥተዋቸው ነበር፣ ነገር ግን በሞኝነታቸው ያለ አግባብ በመጠቀማቸውና ዝቅ በማድረጋቸው ሌሎችንም ወደ ራሳቸው ዝቅ ያለ ደረጃ ይጎትቷቸዋል። ክርስቶስ ራስን በመካድና መስዋዕት በማድረግ ውርደትን በመቀበል ስድብንና ሀፍረትን በመቀበል ለነፍሶቻቸው ካሳ ከፍሏቸዋል። ይህንን ያደረገው ከኃጢአት ባርነትና እነርሱን ለሌሎች ነፍሳት ጥፋት እስከ ተጠቀመ ድረስ ብቻ ግድ ከሚለው ጌታ ባርነት ነፃ ለማውጣት ነው። ነገር ግን በእነርሱ በኩል የአዳኙን ፍቅር ጥቅም እንደሌለው ስለሚያዩ አዳኙ ስራቸውን የሚመለከተው በሐዘኔታ ነው። እንደዚህ አይነቶቹ ወጣቶች የሚገጥሟቸው ዘላለማዊ ጥፋት ነው። የምድር ሁሉ ፈራጅ የሆነው ለእያንዳንዱ ሰው እንደ ስራው በሚከፍልበት ቀን የእነርሱ ቧልትና ፌዝ ምን ይመስል ይሆን? ለመሰረት ስራው ያመጡት እንጨት ገለባና ድርቆሽ ስለሆነ የህይወት ዘመን ስራቸው በሙሉ ይቃጠላል። እንዴት ያለ ኪሳራ ነው! አገልግሎታቸውን ኢየሱስ እንዲያረጋግጥላቸው ወደ እርሱ በመመልከት በየዕለቱ በመመዝገቢያ መጽሐፋቸው
የየዕለቱ ስህተቶቻቸውንና ጥፋታቸውን፣ ሐዘናቸውን፣ በፈተና ላይ ያገኙትን ድሎቻቸውን፣ በክርስቶስ ያገኙትን ደስታና ሰላም በመጻፍ በእግዚአብሔር አገልግሎት ድርሻቸውን የሚወጡ ሰዎች ሁኔታ ምን ያህል የተሻለ ይሆን? እንደዚህ አይነት ወጣቶች የሕይወታቸውን መዝገብ የሚያገኙት በውርደትና ተስፋ በመቁረጥ አይደለም።